በሰላም በጤና ለእርዳ 15 ሚሊዮኑን አልቀበልም በተባለበት ምክንያት ብዙዎቻችንን አስቆጥቷል። ይሁንና ግን ሰከን ብለን ካሰብን የተለያዩ ነጥቦችን ልንገራችሁ። የመጀመሪያው ነጥብ ምንድነው? አንደኛ ነገር የኢትዮጵያ ሲቪክ ማህበራት ሲያደራጁ የራሳቸው ህግና ደንብ አለ። በዛ ህግና ደንብ ስር ሆነው ካልሆነ በቀር ቢፈልጉም አይፈልጉም ግዴታ ነው። ህግ ነው ማለት ነው። ሁለተኛ እንደገና ደግሞ ይህ ድርጅት ለስንት አመታት እኔ ከመሰራራቱ ጀምሮ አውቀዋለሁ። ከዛ ጀምሮ ሲሰራ የነበረ ድርጅት ለምሳሌ ይሄ ብር ከገባ ወይ አካውንቱ የሚታገድ ከሆነ ወይ ደግሞ ይህንን ብር የተቀበሉት ግለሰቦች ይህንን ድርጅት የሚመሩት አንድ በአንድ የሚታሰሩ ከሆነ ለነሱ አደጋ ይፈጥራል ወይስ አይፈጥርም? ሁለተኛ እንደገና ደግሞ 8 ቀን ሙሉ ሰብስበው 1 ሚሊዮን ያልሞላ ብር ምናልባት ሰብስበው ሊሆን ይችላል። 15 ሚሊዮን አልቀበልም የሚሉ ከጥጋብ ነው የምትሉ አንዳንዶቻችሁ ሲቆም ብላችሁ አስቡ። 8 ቀን ሙሉ 1 ሚሊዮን በደስታ የተቀበለ ድርጅት እንዴት ነው በአንድ ጊዜ 15 ሚሊዮን አልቀበልም የሚለው? ግን ይሄንን ብር ሌላም እንደገና ኖቲስ ልስጣችሁ፣ ሌላ እንደ ነጥብ እንዲሆናችሁ ራሳችሁን እንጠይቁ። ይሄንን ብር በሆነ ሰው አካውንት በሆነ ሰው ግለሰብ አካውንት ይግባና እናንተ እንዳርጉ ብትባሉ እሺ ትላላችሁ? የማትሉበት ምክንያት ሊኖራችሁ ይችላል። ምክንያቱም ልንታሰር እንችላለን ወይም ልንያዝ እንችላለን በሚለው ማለት ነው። በጥቅሉ እኔ የምላችሁ ነገር ምንድነው? ሰከን በሉ። አንድ ሰው ለምን አይሮጥም እንዳትሉ። ያ ሰው ሆዱን አሞት ሊሆን ይችላል፣ ውስጡ የሆነ ችግር አግኝቶት ሊሆን ይችላል ማለት ነው። ሌላው ደግሞ እንግዲህ ወርቋይተ ነው መልካም ድጋፉን ደግሞ በተለያየ መንገድ በሌላ መንገድ አስቀጥለዋለሁ ብሏል። እንደሚቀጥልም ተስፋ እናደርጋለን ወይም ደግሞ በሌላ መልኩ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደናችሁ የቻናሌ ቤተሰቦች ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገበገበ በሉ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ ከቸቸቸቸች ብያላችኋለሁ። እንግዲህ በመሰለው ጎዳና ወይንም ባልመሰለው እንደው ይሄን ያህል ጊዜ ተሆነ እንደው አንድ ቀን እንደው በማሚ አንድ ነገር ብዬ አላውቅም ነበር። ማሚ የኔ ወንድምዬ በአሁን ዘመን እጁን እዛ የሚከተማ እንችላለ መሰለህ የኔ እናት ያስከሁን ተተህሩጥ ማለት ነው ዘበንህ የኔ እናት እንኳን ይሄን ያህል ሽብር ገብቶ አይደለም ተሚቆፈድል ማምለጥ አይሻለው? ብዙ ችግር አለ ሀገራችን ላይ ይሄንን ታውቃለህ። ኧረ ምን ነው ሸዋ ብላለች። ምን ነው ሁሉም ነገር ቢቀርበትስ የኔ እናትዬ እና ስለዚህ ማምዬ ምን ነው የዛሬው አስተያየትህ እንኳን እንደው ብዙ ነገሮች ትናገር ሰማ ነበር። ዛሬ በአስተያየትህ ልገባ ነው ማለት ነው። እነዛ የተቸገሩት ቢበሉትሳ ምን ችግር አለው? እነዛ የተራቡት እናቶች፣ እህቶች፣ ህፃናቶች፣ አዛውንቶች ሁሉም እነዛ መላወስ አቅቷቸው በራብ ያሉ ሰው ቢበሉት ችግር አለ? ኧረ ተው ህዝብ ያለህ አሬ ወገን ያለህ ነው ይለቁ ተብለው ነው ምንሽ ነው? ኧረ ተው ማምዬ ተው 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 ተው። አንተ እዛ ሀገር ያለኸው ተቀባው ሰውዬ ደግሞ እጅህንም እግርህንም ሰብሰብ አድርገህ ተቀመጥ የኔ እናትዬ። በሁለት ቢስማር ክራንች ትገባለህ ነው ግሬ ያለው። ይሄን አውቀህ ግባ የኔ ወንድምዬ። ስለዚህ ዘወር ነው ማለት ያለብህ። በአሁን ዘመን ተሮጠ፣ ተቆመ፣ ተተቀመጠ የተኛ ዘበኑን ባደኛ ያመልጠዋል። አለበት ተቀረጡን ንጡን የምትል ተሆነ አታመልጠውም የኔ እናትዬዋ ወረፍ። ስለዚህ ተው ነው የምለው እንግዲህ ሁላችሁም ተወት እያረጋችሁ ቁጭ በሉ የኔ እናቶችዬ። እነሱም አላህ ይድረስላቸው፣ አላህ ኸይር ነገር ይሻላቸው። ሌላ ነገር ምን እንላለን? ተርበው ነው አተው ነው ደህይተው ነው የኑሮ ሁኔታ ነው። እኛ በሰው ሀገር ላይ ድንቅር ብለን የቀረነው እቺ ነገር እንዲያደርስብን ብለን አይደለም።
አይ በወርልቅ ባመሽ ለቃቂ በልብስ አከበርሽ ተቤት የለቀቂ አለ። ስንት ደካሞች አሉ። ጉልበት ያለው ሰንቴት እያለ ይሄድ ያጋመረ ይበላል። እነዛ የኔ እናቶች እየጠምለምለ ብለ የተቀመጡ እናቶች ምን ይብሉ ምን ይጠጡ? ኧረ ተው፣ ኧረ ህዝብ ያለህ ውይ እኔ የህዝብ ያለህ ነው የምለው። የህዝብ ያለህ የወገን ያለህ ነው የምለው። እንግዲህ አሁን በወገን ነው የምለው። እነ ምስኪን እናቶች ብሉ፣ እነ ምስኪን እናቶች ጠጡበት፣ ለቃቅ አርጓቸው። እኔ ለራሴ አሁን እንቅልፍ እንዲያለኝ እስቲ አሁን አንድ ሰው ቢናገረኝ ተጉሬ ወጣ ጅብ በሉኝ። እኔ ተጉሬው የወጣ ጅብ በሉኝ። አሁን አንድ ሰው ቢናገረኝ ማለት ነው። ይሄንን አውቃችሁ ግቡ እና ስለዚህ ወገኖች እየዋተው እየተሳሰብን እነዚህ ደካማዎች ብሉ። ተው ኧረ ተው፣ ኧረ ተወኝ ብላለች ሀገር የተራች እንግዲህ። ኧረ ተው፣ ኧረ የህዝብ ያለህ ወየኛ። እንዲያው መቼ ነው ለሀገራችን እንዲያው ቀን ነገር አለሞ የሚያልፍላት ነገር አለሙ የሚያልፍላት በመቼ ሰዓት ነው? ንገሩኝማ። ኧረ ንገሩኝ። 49 እስቲ ቆይ 49 0 ጨርሰው እንጂ አንተ ደግሞ ታዲያ የሆንክ ነገር 4 አይ ጀግና አይደለሁ ልጅቷ። ያውስ እንዲያውም ጀግና በልጅክ ወይስ ልጅ እውነትም እንዲያው ትክክለኛቱ በልጅክ ነኝ። በልጅክ እንደው በልጅግዬ ብሏል። ራስን ለራሴ ታላመሰጋገንኩት እንግዲህ ማለ መሰጋገን ነው። ራዘሩ በሉ እናቴ፣ እውነቴን ነው። መሆንም ያለበት እንደዛ ነው። ገልበሽ ታላይሽ ወንድም ሆነ እኔ ታየሻለ ሰው የእውነቱን እኮ ነው ወላሂ ላዚ። እስቲ እዚህ ላይ ደግሞ ምንድን ነው የሚለው? ይሄ አመተ ስንት ወር አመተ 3 ወር አሩፍ ኧረ እንደምና በሳቀበን ወገን እንደው ሰው ማቀው ገፈፋ በየቁም ገፈፋ በሉት። ይሄ ለራሱ ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ አሁን ግቡና 100 ሺህ ከተቱት። 100 ሺህ እርፍን የምጥመጥ እንኳን 100 ሺህ ልከቱኝ አይደለም አንድ እንኳን ለማድረግ ይሄው አንገሽግሿችኋል። እና በሰማት ይላል። እኔ በሰማት ተይላንጣለት እናንተ ሁሉም ነገር ውስጥ ትገባ በሰማት ይለኛል። ተይላንጣኔ በሰማት ጣቴን ተሰጠው እንትን አይልም አይበስምም። ሌላ ምን ላድርገው እኔ? ከየት ቦታ ነው ሄጄ የሚበስመው? እስቲ ንገሩኝማ። አሁን እስቲ የሆነ ነገር ልጽፍ ነው ተመልከቱ። ቆይ ወላሂ እውነቴን እኮ ነው። እኔ ምን ላድርግ? ከየት ምን እንዴት አድርጌ ላውርድሽ? ምንድን ነው የማወርደው? እንግዲህ ሀገር የተራች ቆይ ይሄን ያወርደዋል። ሸረኛ አልፈልግም። ይሄን ታንተ ባስኩኝም ሸረኝት ነኝ። ሸረኝት ታንተ ባስኩ ሽርር ያልኩ ሸረኛ። አየህ ተንኮለኛ ምጠር በኋላ ዙሮ የሳጠላ ብርቻ አድርጎኛል ዘንድሮ ብሏል ሽራሩ። ወላሂ እውነቱን ነው። የሳት ጥላት ብቻ ነን አድርጎኛል ዘንድሮ። ለማንኛውም ላይ ቆሻ ሰብስክራይብ ሞከር እያደረጋችሁ አገባ በሉን። የምታቸው ልጅ ሻይ ልጠጣ። እኔ የሆንኩትን አላም እንጂ አሞኛል። ትነሳ የጀመረ ነው ግን ያው ምን እንደምኝ አላውቅም። ጥርንፍንፍ አድርጎ ይዘኛል። እንግዲህ አፍ በሉኝ። አፍ ብያለሁ ማሜ። እንግዲህ ለተናገርኩት ደግሞ ባንተ ለገባሁት ይቅርታ አፍ በለኝ። አፍ ብያለሁ። ይሄን ወንድምዬ እንግዲህ አንተም ደግሞ እንዲያተሳሳት ያ ፎለምታ በቅ ቤት ታሻል ብሏልና ማምዬ የኔ ወንድምዬ እነ ምስኪኖች ታምጥተው ይኖሩ። ጠይብ እስቲ ንገረን። አንድ ጥያቄ የምንሰጠው ማለት ነው። ተየት ያምጡ እስቲ የኔ ወንድምዬ ተየት ያምጡ እስቲ ንገረን። የወራሪው ህዝብ ብሏል እንግዲህ የወራሪው ህዝብ ያለህ። አዎ
የወራሪው ህዝብ ያለ ላይኳን ጫን ላምበጤላ ለእርዳ